ይደርሳል። ማን እንደመጣህ አላለየኸውም ጋሼ? አላየሁትም። አንተ ከማንም ጋር አትጣላ። ማን ሊሆን ይችላል? እኔ ምን አውቄ? ይደርሳል። ደግሞ ደህና እኮ ነኝ። ባል ራሴ ቢመታ ኖሮ የከፋ ጉዳት ይደርስብኝ ነበር እኮ። መደፈሩስ ማን ይሆን እንዲህ የደፈረ? የሙሉ ወንድሙን ለኮፍ አድርጌ እንድተዋረገኝ እንጂ በሽመል መመታት እንዴት እንደሆነ አሳይ ነበር። ማን እንደሆነ ማወቃችን መች ይቀራል? ምነው ባወቅኩት ወንድነት ፊት ለፊት መግጠም እንጂ ከጀርባ ማጥቃት እንዳልሆነ አሳየው ነበር። የጊዜ ጉዳይ እንጂ ማወቃችን አይቀርም። ብቻ አልወቀው። አንተን መንካት የንብ ቀፎ በመንካት እንደሆነ አሳየዋለሁ። ረጋ ይደርሳል ተብዬው ደግሞ እንዴት ነው ውርጭ ውርጭ ያደረገው? የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣታ ከቤትሽ አልወጣ የሚባለው የሀገራችን ተረት በሙሉ ላይ ይፈጠማል ብዬ እንጂ መጥቼ ገጥመን ይለይልን ነበር። የከተማ እርግጫ ከኛይቱ ሽመል ሲያስጠለናይ ነበር። ሙሉውን አብኝ እንጂ ያን ጊዜ እንደተኛ ሽንጥህን ቆርጬ በደንብ ንዴቴን ወጣ ነበር። ምን ያደርጋል? የሙሉ ወንድም ሆንሻ በተረጋጋ ይደርሳል። ደግሞ ደህና እኮ ነኝ። ይጎዳኝ ፈልግ አይመስለኝም። መጉዳት ባይፈልግ ኑሮ በኋላህ መጥቶ ባልመታህ ነበር። ጋሼ እኔ ግን አንድ ነገር እየከነከነኝ ነው። ምን አሰብ ይደርሳል? አንተ ኑሮ ይሄ ከተማ ነው። የተጣላህ ሰውም የለም። ወደዚህ የመጣህ ያቴን ጋብቻ መስመር ለማስያዝ ነው። ይህን ከመመታቴ ጋር ምን አገናኝ? ይደርሳል። ቆይማ ጋሼ አያያናም ቸለል ያሉትን አንተ ነህ አልባሳት ካልሆነ አይሆንም ያል እና ያልኩስ እንደው በዚህ ነገር ተናዶ ድንበሩስ አርጎ ሲሆን ይሆን ብለህ ግን እሱን በመምጣቱ ምን ይጠቀም? በንዴት መንፈስ አርጎት ሲሆን አይ ተው ይደርሳል። ዋናው ደህንነቴ ነው። በአንድ ደፍረን ማወቃችን አይቀርም። አሁን እኮ ከኋላ ስለመታሽ የወንድነት ባህላችን አይደለም ልትል ይሆናል። የሀገሬን ባህል አቃለሽ ሙሉን እንዳላገባ አደረኪ። እኔም የወንድነት ባህላችን ባልሆነው ከኋላ ጀልጬ ንዴቴን አወረድኩ።
አለ ሆዴ ባስ። ጌታውን ተመታ ሲባል ሙሉም እንዴቱን አይሆን በአህዮች መራገጥ የሚጎዳ ሳሩ ነው ይላል ያገሬ ሰው። በቤተሰቦቻችን እልህ መጋባት ሙሉና እኔ ተጎዳን። እንደው ስመታው ግን ሰው አይቶኝ ይሆን? እንደው ሙሉስ ወንድሟን ስለመታወት ስሰማ ተጠላኝ ይሆን? ሙሉውን አቤ ነው እንጂ እንደሱማ ሁኔታ አናቱን ብዬ ደመ ከልብ ነበር ማረገው። ደግሞ የሰማው ሙሉ ተረታይ ወጣ ማን እንደሆነ ሳናውቅ ማምላሳ እና ተጎድቷል። አይ እሱስ ለኮፍ ያደረገው ያው መቼም በለኮፋ ነገር የተጀመረ ምን ላይ እንደሚደርስ አይታወቅም። አይ ጓደኛዬ ደግ በዚህ ቀን ከጎኔ ብትሆንልኝ ኑሮ ደስ ይለኝ ነበር። ወደ ቆላ መውረድሽ ብቸኛ አረገኝ እኮ ጓደኛዬ። እንጉርጉሮይ ሁሉ ናፈቀኝ። በእኔ ጋብቻ ተስፋ ቆርጠህ ጥለኸኝ ሄድሽ። ይኸው ጉድ ሆንኩልሽ። ሙሉን ተከልክዬ አንተን ደግሞ ከጎኔ አጥቼ ብቸኛ ሆንኩልኝ። የተጣላው ሰው ነበር? ኧረ የለም ጋሽ ላይ እንደሆነ ኑሮ ከተማ ከሆነ ቆይቷል። እዚህ ከማን ጋር ጠብ ይኖረው ብለሽ ነው? ከማን ነው እንዲደብረው በሱ ላይ ሽመል ያሳርፋል? ኧረ ተይኝ እስኪ ወዴ የኔው ጉድ ነው ብለው ጠርጥረዋል። የኔው ጉድ? ማን ነው ደግሞ ያንቺው ጉድ? አይ ድንባሩ ነዋ። ሌላ የኔ ጉድ ማን አለ ብለሽ ነው? ወንድም በሚባል አጥር ታጥረን መገናኘት እንዳንችል ሆነ አይል ሙሉ እንደ አባቶቻችን ዘመን ልጥለፋት ይሆን ነው? እንደ ከተማው ሰው ይዣት ልጥፋ? በከተማ ሲዋደዱ ተያይዘው ይጠፋሉ አይባል? በሞባይሉ ፊልም ስናይስ ተዋደርነ ተፋቀርነ ብለው ይዘው ይጠፋሉ። ደግሞ ስንመለስ የመንደሩን ሽሙጥ ነው እንጂ ማንችል የመንደሩ ሰው ማላገጫ ከምን ሆነስ ቢቀር ይሻላል። ምን መንደሩ ወሬ ምን ሊያመጣ ባንቺ ወንድም ላይ እጁን ያነሳል ብለው ሴተኛ ወርቄ ሌላ ሰው ማይከለ ይሆናል የሚባል ሰው ጋብቻችሁ በማጫ አይሆንም ስላለ ጠልቶት ይሆናል አይነት እኔ ግን እሱ ይሆናል ብዬ አላስብም። አንቺን የሚወድሽ ሰው እንዴት አንቺ እንድታዝኝ ወንድምሽ ይመጣ? አረንጃልኝ ያ ፀሐይ ያየችው ነገር ተደብቆ አይቀርምና ማንነቱ ሲጋለጥ ማየታችን አይቀርም።
በይ ጋሻዬ እንኳን ደህና ሰርጋችሁን ጨፍረን ድግስ እንበላለን ስንል እኔስ በወንድምሽ ሐዘን ተቀመጥሽ ብዬ አሳስበኝ ነበር። አይ ወርቄ ከሱስ ተርፌያለሁ። አይ ዛሬ ማገኛታለሁ ስልህ ከወርቄ ጋር ተገናኘ። ወንድሟ አለህ ተጋብቶ ከተማ ይዞብኝ እንዳሄድ ብዬ እኮ ነው በፊት ለፊት ማላገኛት። አሁን እሷ እኮ የጠፋው ማለያት ሁሉ ይመስላታል። በየቀኑ እየተደበቁ እንደማያት አታውቅም።